እሺ ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ እና ወርጁል የውመል አኺር አሉ የአላህ መልእክተኛ ማለት ነው። የአላህ የመጨረሻዋን ቀን ብትፈሯት ይሻላል ብለው ነበረ። የመጨረሻ ቀን ሁለት አይነት ትርጉም አላት። አንደኛ የእናንተ ፍጻሜ የምትሆንባት ቀን እንዳትመጣ ተጠንቀቁ፣ ቀደሟት በተውባ ማለት ነው። ሁለተኛ የውመል ቂያማን ማለትን ያመለክታል ማለት ነው። ወላ ተዕተው ፊል አርዲ ሙፍሲዲን፣ በምድር ላይ አጥፊዎች ሁናችሁ በጥፋት መስመር ላይ አትሯሯጡ፣ ይልቁንስ ወደ አላህ ተመልሳችሁ እሱ ጋር ታረቁ ተብሎ ነበር የተመከሩት። አልሰሙም። ፈከዘቡ ፈአኸዘቱም ረጅፋ ፈአስበሑ ፊ ዳሪሂም ጃሲሚን። ወዐደ ወሰሙድ፣ አድና ሰሙድም እንደዛው በድርቅናቸው ቀጠሉ። ወቀድ ተበየነ ለኩም ሚን መሳኪኒሂም፣ እነሱ ደግሞ ምን አይነት ሰዎች እንደነበሩ ከመኖሪያ ክልላቸው ከቅርጻ ቅርጻቸው ከታሪካቸው ተገልጦላቸዋል። ኺጧቡ አሁን ለቁረይሾች ነው። እነዚህ አድና ሰሙድ የሚባሉት ለቁረይሾች ለሂጃዝ በጠርዝና ጠርዝ ላይ ያሉ ክልሎች ናቸው ማለት ነው። አድ የሚባሉት በደቡብ ያው የመን ናቸውና፣ እነዚህ ደግሞ በመዲነቱል ሙነወራ አጠገብ በኡርዱን ጎን በግርጊያችሁና በራክሲያችሁ ያሉት ክልሎች በዚሁ ነብያትን በማስተባበልና በማመጻቸው ሳቢያ ምን አይነት እርምጃ እንደወሰርንባቸው ተገልጦላችኋል፣ አይታችኋል። ደግሞ ታሪኩን ለንግድ ሲንቀሳቀሱ ወደ ሱሪያ ሲሄዱ በዚህ በዋዲል ቁራ ነው አቋርጠው የሚሄዱት። የወትሮ ከተማ ፍርራሹ የቃዲቃቂው ይታይ ነበረ። ያን ነገር ባይናችሁ አይታችሁታል አይደለም እንዴ ይላል አላህ Subhanahu Wa Ta'ala። ወዘየነ ለሁም الشيطان አዕማለሁም፣ እነዛን ሁሉ ህዝቦች እንግዲህ ሸይጣን እርኩስ ስራቸውን መልካም አስመስሎ አስቦ አሳያቸው። እናንተ ጥሩ ይዛችኋል፣ ስልጡን ህዝቦች ናችሁ፣ ነብይ ነኝ የሚል ስለ አላህ እያነሳ የሚያስፈራራ ይሄ ወዘኔ ነው አትስሙት እያለ መጥፎ ስራቸውን መልካም አስመስሎ ሳለላቸው ኢብሊስ ይላል። ፈሰደሁም አን ሰቢል አን ሰቢልላህ፣ ወደ አላህ መንገድ ወደ ተውሂድ እንዳይገቡ አገዳቸው ሸይጣን። ወካኑ ሙስተብሲሪን፣ የሚገርመው ደግሞ በጣም ብልሆችና ብልጣ ብልጦች ነበሩ። በተለይ አዶች ስልጡን ህዝቦች ነበሩ ማለት ነው። እንግዲህ መሀይምነት ያጠቃው ባላገር ዘላን ቢሆን አያስገርምም፣ ስለማያውቅ ነው ይባላል። አዶች ግን በጣም በሁሉም መስክ የቀደሙና የሰለጠኑ ነበሩ። ወካኑ ሙስተብሽሪን፣ አርቀው ማሰብ የሚችሉና ብዙ መረጃዎችን መረዳት የሚችሉ ሰዎች ሆነው እያሉ ሰይጣን ግን አይናቸውን ጋረደባቸውና ወደ ጥፋታቸው ሲሄዱ ልማት ይመስላቸው ነበረ። ምንም ነገር እንዳጠፋ ይሰማቸውም ነበር። ማስጠንቀቂያውንም ተመጤፍ አይቆጥሩትም ነበረ ማለት ነው። እና እነዚህን ሁሉ እንግዲህ ለምንድነው አላህ Subhanahu Wa Ta'ala በቅደም ተከተል እያጠፋና እያወደማቸው የመጣው ብትሉ፣ ያው አንድ ነው ጥያቄው። የአላህን ሪሳላ ባለመቀበልና ጌታን ባለመፍራት ሳቢያ ነው። ታዲያ እናንተም ያንን ጥፋት ከደገማችሁ በእነሱ ላይ የደረሰው ቅጣት እንደማይመጣባችሁ ምን መተማመኛ አላችሁ በላቸው ነው የሚለው ለኛ ነብይ ማለት ነው። ወቃሩን ወፊርዓውን፣ አሁንም ይቀጥላል። ወአህለክና ቃሩን፣ እንደገና ደግሞ በወደር የሌለው ከበርቴ የተባለው ቃሩንንም አወደም ነው ይላል። ወፊርዓውን ጣቂያ፣ እንደገና ደግሞ ጣራ የደረሰው ባለጌ አነ ረብኩም ወልአላ ይል የነበረው ፊርዓውንንም እንዳልነበረ አደረግነው። ወሃማነ ወዚራ፣ እንደገና ሃማንንም የቅርብ ረዳቱ የነበረው ተባባሪው። እነዚህ በአንድ ወቅት በአንድ ከተማ የነበሩ ትምክተኞች ናቸው ማለት ነው። ፊርዓውን እንግዲህ ለመጀመሪያ ጊዜ የሰው ልጅ ደርሶበት የማያውቀው ድፍረትና ብልግና ላይ የደረሰ ማአሊምቱ ለኩም ሚን ኢላሂን ገይሪ አነ ረብኩም ወልአላ ወኢን ተኸስተ ኢላሃን ገይሪ ላአጅዐለነከ ሚነል መስጁኒን እያለ የሚያቀራራ ባለጌ ነበር። እሱም አልተረፈም ከርምጃችን ይላል። ቃሩን ደግሞ በሀብት በጣም ጣራ ደርሶ በዛ በሀብቱ ጠግቦ ነብዩላህ ሙሳና ሃሩንን ስልጣናቸውን ሊቀማ ተፎካከረ። ያነ የአላህ አይቀጡ ቅጣት መሬት ለመረገጥ ይጸየፍ ነበር፣ የጥጋቡ ብዛት ይባላል። ያችን ሊረግጣት የሚጸየፋትን መሬት እንድትውጠው አደረግን ይላል አላህ Subhanahu Wa Ta'ala። እስካሁን ድረስ በመሬት ከርስ ላይ እየተስረገረገ ነው ያለው። መሬት ጫፍ ግን አልደረሰም ማለት ነው። ወለቀድ ጃአሁም ሙሳ ቢልበይናት፣ እነዚህን ሶስቱን ጥጋበኞች ነብዩላህ ሙሳ ግልጽ በሆነ መረጃ መጥተው አስጠንቅቀዋቸው ነበረ። በአንድ ወቅት ነበሩ። እንዳውም ቃሩን ካነ ሚን ቀውሚ ሙሳ ፈበጋ አለይሂም ይላል። የሳቸው ቤተሰብ ያጎታቸው ልጅ ነበር። ለአሰፍ በጣም እንግዲህ ሸቃዋ የሚገርም ነገር ነው። እሱ እንግዲህ የሲዲቅ መሆን የሚጠበቅበት ሰው ነበረ ማለት ነው።
እንደገና ምቀኛ ሆነና እሱን አላህ በሀብት አንበሻበሸው እንዳውም እሳቸው ዱዓ አድርገውለት ነው የከበረው ይባላል ከዛ በኋላ እየከበረ ሲሄድ ተከበሩ ሰው አይፈሩ እንደሚባለው ጥጋብ ተሰማውና ለምን የስልጣኑንስ እኔ ያልተቀልለው ሀብት ብቻ ሳይሆን ብሎ እነ ሙሳን ተመቀኛቸው ማለት ነው ሁለቱንም ነብዮች ፈንግሎ እሱ ህዝቡን እንደፈለገ ሊነዳ ሞከረ ያ ነገር እንግዲህ ሲቃጣ አላህ ደግሞ ቀደመውና ይሄ ገንዘብ አይደለም እንደዚህ ያጠገበህ በል እንግዳውስ በማለት فخسفنا به وبداره الارض ይላል እሱንም ገንዘቡንም እንዳለ መሬት እንዲውጠው አደረገ ማለት ነው እና ዘመድ ስለሆኑ እሱ በሚጠፋ ጊዜ እንደዚህ ኩኖ ወደመ ሙሳ ረግሞ ጠፋ ተብሎ ሲወራ አይ ገንዘቡን ሊወርስ ፈልጎ ነው ብለው አሉባልተኞች ደግሞ ሙናፊቆች ገንዘቡን ለመውሰድ ነው ሙሳ እንዲህ ያደረገው ብለው አስወሩ ያ አላህ እሱን ገንዘብ አልፈልግም ጠርገን ዳሉ ገንዘቡም እንዳለ ህንጻው ቤተ መንግስቱ እንዳለ ባንኩ እንዳለ መሬት ውስጥ ገባ ማለት ነው ይህ አይነት እርምጃ እንደተወሰደባቸው ታውቃላችሁ የት ነው ግብጽ ሀገር ነው አሁንም ጎረቤት ሀገር ነው ይሄም ማለት ነው ይህ ሁሉ እንግዲህ የሰው ልጅ እያየና እየሰማ በራሱ እስከሚደርስ ድረስ አያውቅም ማለት ነው የፈረደበት ሰው እንደዚህ ነው በጎንህ ያለው ሲበላ እያየህ አንተ እንደገና ያንኑ ጥፋት ተከትለ መሄድ ማለት የጅልነት መጨረሻ ነው ማለት ነው ይሄንን አይነት እርምጃ የወሰደው ጌታ በዚህ አይነት ጥፋት ሳቢያ ነው ስለዚህ ይሄ ነገር አያዋጣኝም ብሎ መመለስ ፈንታ እያንዳንዱ እርምጃ እየተወሰደበት እያዩ እየሰሙ ታሪኩ እየተነገረ ቁሳቁሱ እየታየ አሁንም በእኔ አይደርስም ይመስለውና ይቀጥልበታል ሌላው ትውልድ ማለት ነው እሱም እንደገና ቀጥል ይባላል ወለቀድ ጃአሁ ሙሳ ቢልበይናት ቢልአያት الواضحات في 9 آيات الى فرعون እንዳለው ወሳኝ የሆኑ 9 ተአምሮች ነው ያሳዩት ነብዩላህ ሙሳ ማለት ነው 9 ሁሉ ተአምሮች አንዷን እንኳን ማንም ሰው ሊያደርጋት የሚችል አይደለችም ያን ሁሉ ያዩ ግግም ብለው ቀጠሉበት በመጨረሻ ፍጻሜያቸው ሆነ ማለት ነው ፈስተክበሩ ስለዚህ ሙሳና ሃሩንን ለመቀበልና ለመከተል ምንድነው የከለከላቸው ብትል ኮሩ ተንቀባረሩ ተኛ በላይ ማንም ሰው ሊኖር አይገባም አሉ ማለት ነው ወማ ካኑ ሳቢቂን እና በእነሱ አስተሳሰብ ተነሱ ላይ ማንም እርምጃ ሊወስድ የሚችል እንደሌለ ይገምቱ ነበረ ግን እንዳሉት አልተሳካም ከኛ እርምጃ ቀዳሚ አልሆኑም እንኳን ሊከላከሉ ቀርተው ሩጠው ሊያመልጡ እንኳን የሚችሉ ሆነው አልተገኙም ይላል አላህ Subhanahu Wa Ta'ala እንግዲህ አንዲ ጥላት ኃይለኛ ጥላት በሚመጣ ጊዜ ከቻልክ ትከላከላለህ ትመክታለህ ካልሆነ ደግሞ ሸሽቶ ማምለጥም አንዲ ዘዴ ነው አይደል እንዴ እንኳን ሊከላከሉ ሩጠው ማላመለጡ አላህ Subhanahu Wa Ta'ala ባሉበት አመድ ሆኑ ወዳውኑ فكلن اخذنا بذنبه እንግዲህ አሁን የተጠቀሱትን ህዝቦች ሁሉ እያንዳንዳቸው በጥፋታቸው ያዝናቸው አላህ ተመጀመሪያው ጀምሮ ሊያጠቃልልልን ነው የነብዩላህ ኑህን ህዝቦች አው በማዕበል ጠራረግናቸው ደብዛቸው ጠፋ የኢብራሂም ወገኖች በምን እንደጠፉ በግልጥ አልተነገረም እነሱም ያው ጠፍተዋል በተወሰነ በሆነ ምክንያት ማለት ነው ተዛ ቀጥሎ የሉጥ ሰዎች አው ከተማ ተገለበጠ ማአትም ወረደባቸው እንደገና አዶች በንፋስ ባውሎ ንፋስ ነው ማን አሸዱ ሚና ስላሉ ሁሉንም በተቃራኑ ነው ያጠፋቸው እኛን የሚበግር ማንም ኃይል የለም በጣም ኃይላችን የዳበረና የጠበረረ ነው ይሉ ስለነበረ እንኳን የዳበረ የጠበረረ ሲሆን ተብቅ አትሻሉ ማለትና እንደብቅ እንደጭድ በንፋስ ነው ደብዛቸውን ያጠፋቸው ማለት ነው ፊራውን ደግሞ وهذه الانهار تجري من تحتي ነበር ታሪካዊ የሆነ የኒል ውሃ በህንጻዬ በቤተ መንግስት የስር ነው የሚጎርፈው አይደለም በእኔ ስልጣን እኮ ነው የሚገዛው ኒል ነበር ያ ሲቆራበት የነበረው ውሃ ተሱ ስር አገባው ማለት ነው ያንዳንዱ በተቃራኒው ፊያ ቃሩን ደግሞ በገንዘቡ ነበር የሚቆፈሰው ገንዘቡ አብሮት እንዲቀበር ተደረገ ማለት ነው ሁሉም የጁን አገኘ ኩለን አخذنا بذنبه በፈጸመ ወንጀል ሳቢያ የሚገባውን ቅጣት አስረከብ ነው فمنهم من ارسلنا عليه حاصبا ከነሱ መካከል ኃይለኛ አውሎ ንፋስ ልከን በጢጠር እየጨፈጨፈ ፈናፈኛ ሳጥቶ የሚጠፋ አለ ومنهم من اخذته الصيحه ከነሱ መካከል ደግሞ የመላእክት ጩኸት በአንድ ጊዜ ለከከበት እንዳለ ፍሊት እንደተነፋበት ተባይ ጸጥ ያላለ
ወሚንሁም መን ኸሰፍና ቢሂ الارض ከነሱም ደግሞ መሬትን ያስዋጥነው አለ ወሚንሁም መን አግረቅና በውሃ ያጥለቀለቅነውም አለ እነ ኑህና እነ ፊርዓውን ናቸውና ማለት ነው ወማ ካነ አላሁ ሊየظሊመሁም እነዚህ ሁሉ አደብ ቢገዙና በጌታቸው ፍቃድ ቢመሩ ኑሮ ጌታ ሊበድላቸው አይፈልግም ነበረ ወላኪን ካኑ አንፉሰሁም የظሊሙን ግን ራሳቸው የራሳቸው ጥላት ናቸው ራሳቸውን በኩፍርና በሽርክ በብልግና በመበደላቸው በገዛጃቸው ለአደጋ ተጋለጡ እንጂ እነዚህን ሁሉ መለክተኞችን እንደላኩላቸው እንዳስመከርኳቸው እሺ ብለው ቢቀበሉና አደብ ቢገዙ ኑሮ እኔ እነሱን ለማጥፋት ምን አረግልኝ ነበረ በገዛ ጥፋታቸው ሊጠፉ ቻሉ እኔ አይደለሁም የበደልኳቸው ይላል አላህ ስለዚህ ማንም ወንጀለኛ እንግዲህ ወንጀል ሰርቶ ወማ አሷበኩም ሙሲበቲን ፈቢማ ከሰበት አይዲኩም እንዳለው ምን አጥፍቼ ነው ይላል ሱብሃንአላህ ጥፋቱን እንኳን ይረሳዋል ማለት ነው የታወቀው ሙጅሪም እኔ ምን አጠፋሁኝ ብሎ ይከራከራል ማለት ነው ስለዚህ ሰው በጥፋቱ ነው የሚጠፋው እንጂ አንዳ ሷሊህ የሆኑትን ሰዎች ዝም ብሎ ያለ ምክንያት አያጠፋም ሷሊም አይደለም ሰዎች ግን ጥፋታቸውን አያውቁም ወይም ጥፋታቸው እንደ ልማት መስሎ ይታያቸዋል ፈዘየነ ለሁም ሸይጣኑ እንዳለው የሚሰሩት እንዳውም ጀብዱ ልማት ስልጣኔ ይመስላቸውና በአላህ ዘንድ ግን ያ ነገር የሚያስቆጣ ሆኖ ለጥፋት ይዳርጋል ማለት ነው እና በምን አበሳዬ እንዳለችው ማለት ነው ሴትየዋ ዲቃላ ረገዘች ምጥ ሲመጣ ጠናባት ምጥ በሚጠናባት ጊዜ በምን አበሳዬ ነው እንደዚህ የምታሰቃየኝ አለች ይባላል እንግዲህ በሷ ወንጀል አልሰራችም ማለት ነው ሷሊሃ ናት እና ጌታዬ በምን አበሳዬ ሰው ሁሉ በሰላም ይወልዳል እኔ ለምን እንደዚህ ታስጨንቀኛለህ ምን ወንጀል ሰርቻ አለች ይባላል እንደዚህ ነው የሰዎች እንግዲህ ድንቁርና ማለት ነው ጥፋቱንም እንደ ልማት ይቆጥርና ጭራሹን እንዳላጠፋ ሆኖ በአላህ ላይ ያኮርፋል ማለት ነው አላህ እንደዘለመው ይቆጥራል ላ ወካነ አላሁ ሊየظሊመሁም እነዚህን ሁሉ ግፈኞች አላህ አልበደላቸውም ወላኪን ካኑ አንፉሰሁም የظሊሙን ግን ራሳቸውን በራሳቸው የሚበድሉ በመሆናቸው አድብቶና አዘናግቶ እንኳን አይደለም እኮ ያጠፋቸው ነብይ ልኮ ኪታብ አውርዶ እየሰራችሁት ያላችሁት ነገር እኩይ ነው ያጠፋችኋል አይበጃችሁም ተው ለዚህ ደግሞ ማረጋገጫው በጎረቤት ሀገር ያለፈ ታሪክ አለ የነገሌን ታሪክ ታቃላችሁ አይደለም አባቶቻችሁ ነግረዋችኋል አይደለም በተረት መልክ ተብሎ ይሄ ሁሉ ተነግሯቸው ነው ግግም ብለው የሚቀጥሉት ማለት ነው ተዛ በኋላ ግን አላህ እርምጃ ሲወስድባቸው አላህ በደላቸው ማለት ይቻላል አዘናግቶ እንኳን ቢል እንኳን ይሄ ነገር እኮ አያውቁም ነበር መጥፎ መሆኑን ማን ነገራቸው ማን መከራቸው ይባል ነበር እስከ መጨረሻ አመታት ዘመናት ነብዩ እንግዲህ እስከሚያረጅ ድረስ ተጨቃጭቆ መጨረሻ ላይ ነው እርምጃ የሚወሰደው ማለት ነው አሁንም ታዲያ ያው አዲስ ነብይ ባይላክም የሰው ልጆች ያንን ጥፋት እየደገሙ ነው ያሉት ማን አለብን ምድር በእኛ ነው የምትመራው እያሉ ነው ያሉት ማለት ነው ነብዩ መሮዝ ሸርጥ አይደለም አንደ ሙጅሪሞች ሲበዙ አላህ የሚጠራርግበት ጊዜ ይመጣል ማለት ነው አነህሊኩ ወፊነ ሷሊሁን ያ ረሱላህ አሉ ላ ኢላሃ ኢላላህ ወይሉ ሊልዓረብ ሚን ሸሪን ቀድ ኢቅተረብ አሉ ባንድ ወቅት ረሱል አለይሂ ሰላቱ ወሰለም እና በአረቦች ላይ ያንዣበበ ያለው አደጋ ምን አይነት ከባድ አደጋ ነው አሉ መዲና ላይ ወጡና ላ ኢላሃ ኢላላህ ወይሉ ሊልዓረብ ሚን ሸሪን ቀድ ኢቅተረብ እየደጋገሙ ተረበሹ እና አረምን ሆኑ ምን ሰሙ አለቻቸው ባለቤታቸው ያ ጊዜ ያው በአረብ ህዝብ ላይ የሚመጣ እልቂት አላሉ ዛሬ ያለውን ቁጭ አረጉት ሱብሃንአላህ በአረብ ህዝብ ላይ ዙሪያውን በሙሉ የሚያልቅበት ሁኔታ ይፈጠራል ሲሉ አነህሊኩ ወፊነ ሷሊሁን ያ ረሱላህ በእኛ ውስጥ ጥሩ ሰዎች አላህ ወዳጆች ይያሉ ከርሶ ጀምሮ የአላህ መልእክተኛ በመድር ላይ ይያሉ ሷሃቦች ይያሉ እነዚህ ሁሉ ሷሊሆች ይያሉ ጥፋት ይፈራሉ እንደዚህ የሚጨነቁ ሲሏቸው ነዓም اذا كثر الخبث ሱብሃንአላህ እና ቆሻሻዎች ከበዙ ብዙዎቹ ቆሻሻዎች የሚያመጡት ጣጣ ጥቂቶቹን ሷሊሆች አብሮ ሊጨፈልቅ ይችላል አሉ እኛ ሁለት ፍሬ ሙእሚን ቢኖር ምን ፋይዳ አለው ያ ሁለት ፍሬ ሙእሚን እዚህ ዋጋ ነው እንደ ባአበል ሆነ ማለት ነው እንደ ዩቃንስ ሆኖ አለል ፈሳድ ዓለምን ታጥለቀለቀ አንተ የተወሰነ ሰጋጅና የተወሰነ እንትን ቢኖር ለነዚህ ለጥቂቶች ብሎ ሙፍሲዶችን ዝም አይላቸውም ሊጠርጋቸው ይችላል አሉ ይሄ ነው አሁን የሚጠበቀው ያለው ማለት ነው ዋና ሊቆ ፊነ ሷሊህ ነዓም اذا كثر الخبث ሷሊሆች እንኳን አሉ ከተባለ የጥቂቶቹ መኖር አይታደገንም ማለት ነው ብዙዎቹ ሙፍሲዶችና
ፋሲዶች እየበዙ በሄደ ቁጥር ሁላችንም አደጋ ላይ ነው የምንሆነው። ሷሊህ ነው የሚባለው ራሱ አይድንም። ምክንያቱም አልሁክሙ ሊልአክሰር ነው የሚባለው፣ ለብዙሃኑ ነው። ከብዙ እንግዲህ ብዙ አጥፊዎች መካከል አንድ ጥሩ ሰው ቢኖር ለዛ ለአንድ ጥሩ ሰው ብሎ ሙፍሲዶችን ዝም አይልም አላህ Subhanahu Wa Ta'ala። በተቃራኒው ሲሆን ነው ሷሊሆቹ ሲበዙ ሙፍሲዶቹ ሲያንሱ ግድ የለም አብዛኛዎቹ ጥሩ ናቸው ግድ የለም እየተባለ ሊታለፍ ይቻላል ማለት ነው። አሁን ግን ሙፍሲዶቹ እየበዙ ነውና ያሉት ሷሊሆች ደግሞ የሚባሉትን ተነጭራሹ በተቃራኒው እነሱ ለምድር አይበጁም መጥፋት አለባቸው እያሉ ነው። የመጨረሻ እንግዲህ እቺ ራሷ ወሳኝ ነገር ናት። በአሁኑ ጊዜ ኢማን ያለው ሰው ሙታም ነው። በአጠቃላይ በቅደም ተከተል አውቆ ለማታለልና ለማዘናገት አንተ አክራሪ ነህ አንተ ለዘብተኛ ነህ አንተ ይሉሃል እንጂ ዙሮ ዙሮ እስላም ያለበት ሰው የእስላም ሽታ ያለብህ ሙታም ነህ። የተሻሉ ሰዎች ሲጠፉ አንተ ተረኛ ሆነ ነው የምትገባው ማለት ነው። ሶላት እንኳን ማሰግደው ቢሆን መሐመድ ሆነ ተተገኘህ ነገ የሚተው የለም። አሁን ግን የተሻሉት መጀመሪያ ቅድም አንተም እንዳትነቃ አንተ እኮ ሰላማዊ ሰው ነህ እኛ ጋር ነህ ምንም አይደለም ድጋፍ ተሰጠህን እነዛን የሚበጠብጡን እናጠፋለን እናንተ በሰላም ትኖራላችሁ ይላል። እነሱ ሲያልቁ ግን አንተ ደግሞ በተረኝነት ትገባለህ። አንተም ቢሆን አታመንም ነገ ምናልባት የነሱ ደም አለበት ይባላል ማለት ነው። ያ ነገር ነው እየመጣና እየገፋ ያለውና አላህ Subhanahu Wa Ta'ala ይሄን ሁሉ ታሪክ በዚህ መልክ ዘግቦ የሚነግረን ለምንድን ነው? ነገም ይመጣ ይችላል ይሄ ነገር እሰቡበት ነው። ይሄንን እንግዲህ የማይቀበሉና የማያስቡ ካሉ ተራው ሲመጣ ይቀበላል ሁሉም ማለት ነው። ومنهم من خسفنا به الارض ومنهم من اغرقنا وما كان الله ليظلمهم እነዚህን ሁሉ ህዝቦች እንግዲህ በተለያዩ ክልሎችና በተለያዩ ዘመናት በተለያዩ አደጋዎች አደባይተናቸዋል ዋጋቸውን ሰጥተናቸዋል። ይሄን ስናደርግ ጌታ አልበደላቸውም። ግን እነሱ ራሳቸውን በራሳቸው ጥፋታቸውን ናፍቀው ጠይቀው ያመጣውን አምጣ እያሉ እኮ ነው። ተሐዲ ያመጣውን አምጣ እያሉ ነው ሁሉም ያለቁትና አሁንም በቃል እንኳን ባይናገር በተግባር ይሄ ነው እየተባለ ያለ ያመጣውን አምጣ። እስቲ የእስላሞች ጌታ ምን እንደሚያደርገን እናያለን እየተባለ እኮ ነው በአሁኑ ጊዜ። ይሄ እዚህ ደረጃ ላይ ከደረሰ ነብይ መኖር ሸርጥ አይደለም። ምክንያቱም ለግለሰቡ ብቻ ብሎ አይደለም አላህ ለራሱ መልእክት ለራሱ እሴት ነው ይሄን እርምጃ እየወሰደ ያለው። አሁንም የሰው ልጆች ይሄን ነገር በዚህ መልክ እስከቀጠሉ ድረስ ጥፋት እንደሚመጣ የሚያጠራጥር ነገር አይደለም። ቅደም ተከተል ምናልባት እኛን ፈጅተው በመጨረሻ እነሱ ሊያዙ ይችላሉ። ምናልባት እኛ ብንንቀሳቀስና የተሻለ አላህን የሚያስደስት ነገር ብንሰራ ግን ልክ የነብዮችን ተከታዮች እያዳነ ሌሎቹን ለይቶ እንደመታ ይሆን ነበር። አሁን ግን እኛ ራሳችን በእነሱ ጉያ ተሸጉጠን ያለ ነው። ስለዚህ እንዴት ነው የምንድነው የሚለው ጥያቄ አሳሳቢ ነው ያለው ማለት ነው። አሁንማ አፉን ከፍቶ እናወግዛለን እያለ ነው በየአጋጣሚው። ለምን ወይخشون الناس كخشيه الله اشد خشيه የአላህን ቅጣት የሚፈራ ጠፍቷል በአሁኑ ጊዜ። እነዚህ የምድራችን አለቆች ተተቆጡ እኛንም ያጠፉናል በሚል ሸንተህ ገትረህ እሱ ጋር ታወግዛለህ ወንድምህን ማለት ነው። ይሄ ምን ማለት ነው? የአላህ ቅጣት አይግደለም ምንም አይደለም ብቻ ነገሌ እንዳይቆጡ እየተባለ ነው ያለው። ይሄ በጣም አደገኛ ሁኔታ ነውና ያለው አላህ Subhanahu Wa Ta'ala እንደው ምናልባት በረራየው እንዳልሸፈነን በስተቀር አሁንም አስጊ ሁኔታ ላይ ነውና ያለው ይሄ ነው እየመጣ ያለው ነው። مثل الذين ከዚህ ቀጥሎ የሙሽሪኮችና የሽርክ ተግባር ምሳሌን ሊጠቅስልን ነው ጊዜ ከበቃ። مثل الذين اتخذوا من دون الله اولياء ከአላህ ሌላ ወዳጅና ዘመድ ረዳት ጠባቂ ይሆኑናል ብለው የማይረቡትን ፍጡሮች የሚመኩና የሚደገፉ ሰዎች ምሳሌ ምን እንደሆነ ልንገራችሁ ይላል። ከመثل العنكبوت እንደ ሸረሪት ምሳሌ ነው። اتخذت بيتن ለራሷ መጠለያ ቤት የሸረሪት ድራድርታ በዛች ፌስታል በማታክል ነገር ነካብ ያረጓት የምትበጣጠሰውን ነገር ቤት ነው ብላ በዛ መጠለያ እንደምትኩራራ ሸረሪት ነው ከአላህ ፍቃድ ውጪ ህይወቱን የሚመራ ሰው ይላል። ወኢና ወሃነ البيوت ከቤቶች ሁሉ ደካማ ቤት የሚባለው ለበይቱል አንከቡት የሸረሪቶች ቤት ነው ይላል። ለው ካኑ ያዕለሙን እነዚህ ግብዞች እንግዲህ ይሄንን ቢያውቁ ኑሮ
ከአላህ ሌላ ያለ ነገር ያዋጣናልና ይጠቅመናል ብለው ባልተመኩና ባልተኩራሩ ነበር። ግን አለማወቅ ነውና የማይረባው ነገር የሚያድናቸውና የሚመክትላቸው መስሏቸው ሸረሪት በድሯ እንደምትመካ የሚመኩና የሚታለሉ ናቸው ይላል። እንግዲህ የሸረሪት ቤት ስትሰራው በጣም አድካሚ ነው። በዛ በደካማ አቅሟ ያንን እንግዲህ እንትኗን ክሯን ተዛ ያወሳሰበች ተዛ ያዋቀረች እየተበተበች ምናምን ተላ ብዙ ደክማ ነው የምትሰራው። ተሰራይ በኋላ ግን ትንሽ ጠንከር ያለ ንፋስ ከመጣ ብጥስጥስ ብሎ ይወድቃል ወዲያው። ኃይለኛ እንዳሁኑ ያለ ፀሐይ ከመጣ ፀሐይ ሀሩራ ይከላከል። ያቀቅድ በርድ በሚመጣ ጊዜ በርድ አይከላከል። ምንድነው የሚፈይደው ከመድካሟ በስተቀር? ቤት ነው ስሙ፣ ግን የቤት አገልግሎት አይሰጥም። የሷ ቤት ማለት ነው። ከአላህ ሌላ የሚያመልኩ ሰዎችም እንደዛ ናቸው። ስሙን አምላክ ብለውታል። መጥፎ ነገር አይከለክል፣ መልካም ነገር አይሰጥ። በዲካም ብቻ በከንቱ እድሜ ልኩን 70-80 ዓመት ለጣዖት እየተሳለመ እያጎበደደ ይኖራል፣ እየተሳለ እየተነዘረ። በመጨረሻ ግን ጀሃነም ነው ተያይዞ ዱዐፈ ጧሊብ ወልመጥሉብ ማለት ነው። እና እንግዲህ ካፊር የፈለገውን ያህል ቢሰለጥን የፈለገውን ያህል ቢመጥቅ ተጅልነት አይወጣም። የሸረሪት ድር እንደሚያምን ሰው አደረገው አላህ። የኛ ዛሬ ዓለምን በሙሉ ቁጭ ብድግ የሚያደርጉት ሀያላን የምንላቸው ምን ያህል እንግዲህ የነሱ ደረጃ በአድናቆት ነው የምንመለከተው። አላህ ግን ተሸረሪት አይሻልም አለ። የሱ ስልጣኔ፣ የሱ ምጥቀት፣ የሱ ዘመናዊ መሳሪያ ከሸረሪት ድር የተሻለ አይደለም። አንድ ንፋስ ብልክበት አመድ ይሆናል ሁሉም ይላል አላህ Subhanahu Wa Ta'ala። ስለዚህ እንግዲህ የአላህን ቁድራ ከመርሳት የተነሳ የሰው ልጆች ፍጡርን ከፍ አድርገው አክብደው አጋነው ያያሉ አላህን ሲረሱ ማለት ነው። አላህን ያወቀ ሰው ግን ፍጡርን ሊፈራ አይገባውም። ፍጡር የፈለገውን ያህል ኃይል ብትገነባ በሱ አንፃር እዚህ ግባ የሚባል አይደለም። የሸረሪት ድር እንደዚህ በጣት ነካ ብታረገው ብጥስ ብሎ ይወድቃል። የአላህ ቁድራ አኳያ ግን ሰዎች የሚሰሩትም ነገር ከዛ የተሻለ አይደለም። የፈለገው ያህል ዘመነ ቢባል እንኳን ነው የሚለው። ለው ካኑ ያዕለሙን እና ሳያውቁ ያወቅን መስሏቸው ይንደላቀቃሉ። አቅመቢስ ደካሞች ደንቆሮዎች መሆናቸውን ቢያውቁ ኑሮ እንደዚህ ባልተሳሳቱ ነበር። ግን አያውቁምና ልክ ትልቁም ነገር የሰሩ መስሏቸው ራሳቸውን የሚከላከሉ መስሏቸው ባለማወቅ ሸረሪቷ እኔም ቤት አለኝ እያለ እንደምትኩራራው እንደዛ ነው የሚኮፈሱት ያሉት ይላል። ኢነላህ ያዕለሙ ማ የድዑነ ሚን ዱኒሂ ሚን ሸይ። አላህ Subhanahu Wa Ta'ala እሱን ትተው ከሱ ሌላ ይረዳናልና ይጠቅመናል እያሉ የሚጠሩትንና የሚጸልዩትን ነገር ሁሉ ያውቃል ይላል። ወሁወል ዐዚዝ እና አላህ Subhanahu Wa Ta'ala ኃይል አለኝ የተባለውን ሁሉ አሸናፊ ነው። ከኔ ኃይል አኳያ በምድርም ሆነ በሰማይ አንድ ሊመክት የሚችል የለም። ሁሉም ነገር ብትሰበሰብ በአንድ ጊዜ በደቂቃ የምታልቀናት ማለት ነው። አልሐኪሙ ፊ ሱንዒህ እንደገና ባሰራሩ ደግሞ ጥበበኛ ነው። ጥበቡ እጅግ ጥልቅ ነው። እንዴት አድርጎ ነው በአሁኑ ጊዜ ያሉትን ጉልበተኞች ያጠፋቸዋል ብለህ አታስብ። እኔ አቅበታለሁኝ ጊዜው ሲደርስ በምን አይነት ጥበብ ባላሰቡትና ባልጠበቁት መልክ ቁጭ እንደማረጋቸው አትጠራጠር ይላል አላህ Subhanahu Wa Ta'ala። ወቲልከ الامثال نضربها للناس። እነዚህ እንግዲህ ምሳሌዎች ማለት ታሪኮችን ነው አሁን ምሳሌዎች የሚላቸው። የተላሉ ጥጋበኞች በተለያየ ዘመን የነበሩ ጉልበተኞች እኛን ማን ይነካናል እያሉ ሲደነፉና ሲያናፉ ከርመው በመጨረሻ ግን ሁላቸውም እንደደቀቁ እንደወደቁ ተነግሯል። እነዚህ ምሳሌያዊ የታሪክ እንግዲህ አንኳር ጉዳዮች እኮ ነضربها للناس ለሰዎች ምሳሌ አድርገን ነው የምንጠቅሰው። እንደገና የሸረሪቱን ጉዳይ መጨረሻ ያምልኮታቸውን ያመለካከታቸው ፈርጥ የሆነችውን ሽርካቸውን በምሳሌ ያስቀመጣት ማለት ነው። ሙሽሪክም ሽርኩም በአጠቃላይ መጨረሻው ምሳሌው ምንድነው ብትል የሸረሪት ድርና ሸረሪት ማለት ናቸው። ከዛ የተሻሉ አይደሉም። ይሄ ምሳሌ እንግዲህ የሚገባው ሰው ማን ነው የሚረዳው ሰው ይላል አላህ Subhanahu Wa Ta'ala። እነዚህ አይነቱ ምሳሌዎችን በአጠንቅቆ የሚረዱ ሰዎች ለነማን ብለን ነው ማንን ለማንቃትና ለማስጠንቀቅ ነው ይሄን ምሳሌ የምንነግረው? ዑለሞችን አላህ Subhanahu Wa Ta'ala አቅለን ነይር የሰጣቸውን አዋቂዎች ይሄንን የአላህን አያት ተረድተውና ተገንዝበው ህዝባቸውን ሊያሳውቁና ሊያስጠነቅቁ ነው የምንሰጠው እነዚህን መረጃዎች ይላል። ወማ ያዕቂሉሃ ኢላ العالمون። የአላህን ምሳሌዎች ጠንቅቀው የሚረዱ የሉም አላህ የባረካቸው ወረሰቱል አንቢያ የሆኑት ዓሊሞች እንጂ ይላል አላህ Subhanahu Wa Ta'ala። እነዛ ይነግራሉ
ግን ተነጋሪዎቹ ካልሰሙ ነብያትም ተናግረው እኮ ያልሰሙ አሉ እንኳን ዓሊም ተናግሮ ማለት ነው። ስለዚህ አሁን እነዛ ዋናዎቹ ነብዮች ባይኖሩ በአካል ዋሪሶቻቸው አሉ ማለትን ሲጠቁም ነው አላህ። ዓሊም አልዑለማ ወረሰቱል አንቢያ ስለሆነ የአላህን ኪታብ ሁሉ ጊዜ አንግቦ ነው የሚሄደው። አላህ ደግሞ በታሪክ በደጎችም በመጥፎዎችም የሰራውን ነገር ያቀርብልሃል። ያን ነገር የሚረዳውና የሚገባው እሱ ነው። እሱ ሲረዳ ሲገባ የነገረህን ከተቀበልክ ዳን ካመለጥክ፣ ካልሆንክ ግን ትናንትና ነብያትን ሲያደናቁሩ የነበሩት ያጋጠማቸው መከራ በአንተ ላይ የማይደርስበት ምክንያት የለም ይላል አላህ Subhanahu Wa Ta'ala። ስለዚህ ቁርአንን ተአቁል መሆን ይገባናል ማለት ነው። የአላህን ኪታብ ያልተረዳ ሰው መዳኛ የለውም እና የማስጠንቀቂያ ደወል ነው ቁርአን ማለት ነው። ትናንትና ያንተ ቢጤ የነበሩ ሰዎች ባክህ እንደዚህ ሆነዋል፣ አንተም እዛ ጉድጓድ እንዳትገባ ተው፣ አንተ ሰው ቆም ብለህ አስብ እያለ ነው ቁርአን ማለት ነው። ዑለሞችም ደግሞ ይሄንን ጌታቸው የሰጣቸውን መረጃ ጌታ እኮ እንደዚህ እያለ ነው ያለው፣ ኧረ ባካችሁ ወገኖቼ እያሉ ይጮሃሉ ዱዓቶች በየዓለሙ ማለት ነው። ማን ይሰማቸዋል? ምክንያቱም በዘመናዊ ስልጣኔ ስክረት እየናወዘ ነው የሰው ልጅ። በአሁኑ ጊዜ ይህን ያህል ኢማራ ይህን ያህል ሰያራ የሚለው እንጂ ይሄ አላህ ምን ይቆጣል ለአላህ ምን ልስራ የሚባለው ነገር ተረስቷል ማለት ነው። ያ ነገር እንግዲህ አንተ በመቶ የሚቆጠር ኢማራ ብትደረደር አንድ ቀን የአላህ ዱላ ሲመጣ በላይ ላይ ተደርምሶ ቁጭ ነው የሚለው ማለት ነው። ይሄው ምናየው ነው ሱሪያ ላይ የሚፈጸመው ስንት አመት ታሪካዊ የሆነ ታንዴ ነው። ገና ከነብዩላህ ሙሳ ጀምሮ በስልጣኔ የታወቀ ክልል ነው። አሁን ያው አፈር ድንጋይ ብቻ ቀረ በቃ። ለምን ያ ሁሉ ለኑሮ ለግል ኑሮው ይሮጥ ነበር፣ ሀብታሙ ነጋዴው ሁሉ አሁን የሚላስ የሚቀመስ የለ፣ መጠለያ የለ፣ ምድር በዳ ይሆናል የአላህ ቁጣ ሲመጣ ማለት ነው። እንደዚህ ልትሆኑ ትችላላችሁ። ያለፈውን ምን ሆነ አሁን በአካል ያለውን በየለቱ የሚከሰተውን አይናችን ደግሞ ያየ አላህ በገዛ እጃቸው በገዛ መሳሪያቸው እያንዳንዳችን ቤታችን ቁጭ ብለው በቴሌቪዥን እያየን ነው አላህ ምን እንደሚሰራ። አሁን ተዛሬ 4 አመት 5 አመት በፊት ሱሪያ የሚባል ከተማ እንደዚህ ይሆናል ብሎ የሚያስብ ነበረ? ኢራቅ የሚባል ሀገር እንደዚህ ይደቃል ተብሎ የሚያስብ ነበረ? ማንም የለም። አላህ ሲለው እንደዚህ ነው ይመጣል እኮ ተፈለገ። የሰው ልጆች ጥንቃቄ የሰው ልጆች ኃይል ምንም የሚገድበው ነገር የለም። እኔ ከፈለኩኝ አመጣዋለሁ እያለ ነው። ይሄው እያሳየን ነው ያለው። አሁንም ግን እኔ ቤት ላይ ታልወደቀ በስተቀር አይደርስም እያለ ነው ያለ ነው ማለት ነው። خلق الله السماوات والارض الله ሰማያትንና ምድርን የፈጠረው እርሱ ነው። እንግዲህ እናንተ ይሄንንም የረሳችሁ ትመስላላችሁ። እንግዲህ በአሁኑ ጊዜ የሰው ልጅ ስለራሱ ስለማንነቱ ስላለቃው ብቻ ነው የሚያወራ ያለው። አላህን ይሄን ዓለም ማን ነው የፈጠረው የሚለውን እንኳን ብትገነዘቡ እንደዚህ ርቃችሁ ባልሄዳችሁ። ማን ነው ለመሆኑ ይሄን ምድር የፈጠረው? ማን ነው ሰማይን የፈጠረው? እኔ አይደለሁም بالحق በአግባቡ ያለንም ተከራካሪና ተወዳዳሪ ብቻዬን ነው የፈጠርኩት። ይሄን ብቻዬን የፈጠርኩትን ዓለም ደግሞ መመራው እኔ ነኝ ማለት ነው። ኢነ ፊ ذلك لآية እና በዚህ ተግሳጽ ውስጥ ወሳኝና በቂ የሆነ ተአምር አለ للمؤمنين ለአማኞች። እውነት ኢማን ካላችሁ ይሄ የነገርኳችሁ ታሪክ ራሱ ወሳኝ የሆነ ተአምርና ምልክት ነው። ትናንትና እንዲህ አይነት ጥፋተኞች ነበሩ። በጥፋታቸው ሲመከሩ ሲገሰጡ እምቢ አሉ። ያመጣችሁትን አምጡ አሉ። መጨረሻ የተፈለገው ነገር ተደረገ። አሁንም እናንተ ጎረቤት ሲታማ ለኔ ብለህ ስማ እንደሚባለው በሌሎቹ የደረሰ በአንተ እንዳይደርስ እያለ ነው አላህ Subhanahu Wa Ta'ala። ይድረስ ግደለም ታልክ አንተም ይመጣልሃል በተራህ። ለአየተ للمؤمنين አማኝ ለሆኑ ሰዎች ግን ይሄ ግልጽና የማያጠራጥርና የማያከራክር ጉልህ መረጃና ምልክት ነው። ይሄንን ምልክት እያሳየኋችሁና እየነገርኳችሁ እምቢ ካላችሁ አሁንም ተረኞቹ እንደገና ድርሻችሁ ይመጣላችኋል በማለት ያስጠነቅቃል። ወሰለላሁ ዐለ ነብዩ ወሰለም